ሰላም እንዴት አላችሁ የተከበራችሁ አድማጮቻችን 433 ባራዳ ኤፍኤም 95.1 ከዚህ ጀምሮ ወደ እናንተ ይደርሳል። ዩሪያን ቲምበር ዛሬ ከምንመለከታቸው ተጫዋቾች መካከል አንደኛው ነው። ወደ አርሰናል ከመጣ በኋላ እጅግ በጣም ከፍተኛ መሻሻልን አሳይቷል። በቦታው ቤን ዋይትን በታዋቂ ወንበር ላይ አስቀምጦ እየተጫወተ የሚገኝ ተጫዋች ነው። የመሃል ተከላካይ ሆኖ ሲጫወት ነው የምናውቀው በአያክስ። ወደ አርሰናል ከመጣ በኋላ ግን በዚህ በሃይብሪድ ተከላካይ የቀኝ መስመር ተከላካይ ሆኖ በመጫወት ላይ ይገኛል። በእርግጥ አልፎ አልፎ የአማካይ ተከላካይ ሆኖ ሲጫወት እንደነበርም የሚታወስ ነው። የአያክስ አካዳሚ ውጤት ነው። ከ2020 እስከ 2023 እዛ ቆይታ ነበረው። በ2023 ክረምት ወደ አርሰናል የመጣው። በመጣበት የመጀመሪያ ጨዋታ ጉዳት ደርሶበት ለወራት ከሜዳ መራቁን ተከትሎ አርሰናል ጥሩ ጊዜ አልፈጸመም የሚሉ ትንታኔዎች ሲነሱ እንደነበር ይታወቃል። ነገር ግን አሁን የቦታው ቀዳሚው ተጫዋች ሆኗል። ቀድሞ ቤን ዋይት፣ ቡካዮ ሳካና ማርቲን ኦዴጋርድ ያንን ጥምረት በቀኝ መስመር በኩል እናስታውሳለን። አሁን ቦታው ላይ ቀዳሚ ተመራጭ ሆኗል። ከቡካዮ ሳካም ከማርቲን ኦዴጋርድም ጋር ለመግባባት እየጣረ ይገኛል። ከቤን ዋይት በተቃራኒ ደግሞ ከጉዳት ነጻ ሆኖ በየጨዋታው ፊት ሆኖ እያገለገለ ይገኛል። አሰልጣኝ ሚካኤል አርቴታ ተስማሚ ተጫዋች መሆኑንም በሚገባ እያሳየ ነው የሚገኘው። ሚዲሻ ዩሪያን ቲምበር እና በአርሰናል ያደረገ ያለው እንቅስቃሴ ምን ይመስላል? በዚህ ውድድር ዘመን እንግዲህ ሊድስ ዩናይትድ ላይ 2 ጎሎችን ማስቆጥሮ በቆመ ኳስ ሌላ ኳሊቲ ለቡድኑ ጨምሯል። ከተገማችነትም ቡድኑን ታድጓል። ያ ማርክ የበለጠ የአርሰናልን የማጥቃትና የመከላከል ሚዛን ለመጠበቅ የተሻለው የቀኝ መስመር ተከላካይ ይመስላል ዩሪያን ቲምበር። ምናልባት በማጥቃት ወቅት የበለጠ ኦቨርላፕ በማድረግ ወደፊት ጠጋ ብሎ በትራያንግል ቅርጽ ከማርቲን ኦዴጋርድ እና ከቡካዮ ሳካ ጋር ጥሩ የማጥቃት አማራጭ በመሆን የበለጠ የውጪውን ኮሪደር እየተጠቀመ እዛ ቦታ ላይ የሚገኘውን ቡካዮ ሳካን ወደ ሳጥን የበለጠ እንዲገባ በማድረግ ትልቅ አስተዋጽኦ ቤን ዋይት እንደነበረው ይታወሳል። ሁለቱንም ግን ሚዛን ያድርጎ ለመጫወት ማይክል አርቴታ የዩሪያን ቲምበር ኳሊቲ የበለጠ ተስማሚ ይመስላል ለማጥቃቱ። አሁን ከፍተኛ መሻሻል በማጥቃት ወቅት እያሳየ ነው ያለው ዩሪያን ቲምበር። ጎሎች አስቆጥሯል። 2 ጎሎችን ማስቆጠር ችሏል። ይሄ በማጥቃቱ ላይ ያለው መሻሻል አንደኛው ማሳያ ነው። እንዳለፈው የውድድር ዘመን ወደፊት ለመሄድ ብዙ ኃላፊነት የማይሰጠው የበለጠ የመከላከል ሚዛኑን የሚጠብቅ ባለፈው የውድድር ዘመን ምናልባት የቀኝ መስመሩ ማጥቃት ከቡካዮ ሳካ ረዘም ላለ ጊዜ በጉዳት አለመኖር ጋር ተያይዞ የቀኙ መስመር የወትሮውን ያክል ጥንካሬ አልነበረውም የበለጠ አደገኛው ሰው ስለሌለ። በዛ ምክንያት ማይክል አርቴታ የተወሰነ ወደ ግራ ያዘነበለ ማጥቃትን ለመተግበር ጥረት ሲያደርግ እንደነበረ ይታወሳልና በዛ ምክንያት እሱ የቡድኑን የመከላከል ሚዛን የመጠበቅ ኃላፊነት የበለጠ ነበረበት። በዛ ኳሊቲ እጅግ በጣም የተዋጣለት ተጫዋች እንደሆነ ተመልክተናል። ማርክ ሜን ፖዚሽኑ ራይት ባክ ይሁን እንጂ ይሄ የመጀመሪያ ተመራጭ እየሆነ ያለበት የሜዳ ክፍል በተለይ በአርሰናል የቀኝ ፉል ባክ ሚና ይሁን እንጂ ሴንተር ባክም ሌፍት ባክ ሆኖ መጫወት የሚያስችል ኳሊቲ ያለው ዩሪያን ቲምበር። እንግዲህ ማይክል አርቴታ እና አርሰናል ዝውውር ላይ አንድ ፖዚሽን ላይ ብቻ አገልግሎት የሚሰጡ ተጫዋቾች ላይ ትኩረት አላደረጉም። የበለጠ ቨርሳታይል የሆኑ የተለያየ ፖዚሽን ላይ መጫወት የሚችሉ ተጫዋቾችን ብዙዎቹ የዚህ አይነት ኳሊቲ ያላቸው በአርሰናል በቅርብ ዓመታት ያዘዋወራቸው ተጫዋቾች እዚህ ሴንተር ባክ ሆኖ መጫወት በሌፍትም ራይትም ባክ ሆኖ መጫወት የሚያስችል ትልቅ ኳሊቲ ያለው ተጫዋች ነው። እዚህ መከላከል ሚዛን ይጠብቃል። ዋን ቱ ዋን ፍጹም ጠንካራ ነው። የአንድ ለአንድ ትግሎችን ማሸነፍ ይችላል። ኮንሲስተንሲው በጣም የሚገርም ነው። ወጥ አቋም ነው የሚያሳየው። ይሄ አንደኛው የዩሪያን ቲምበር ትልቁ ኳሊቲ ነው። ማርክ ገና 24 አመቱ ነው። የበለጠ እየበሰለ የሚመጣበት ጊዜ እንዳለ ስታስብ ማይክል አርቴታ እንዴት አይነት ድንቅ ዝውውር እንዳደረገ ከአያክስ ምስክርነት የሚሰጥ ይመስለኛል። ማርክ ከኦዲዮ የቡድኑ የመጀመሪያ ተመራጭ ሆኗል። በእያንዳንዱ ጨዋታ በቋሚ አሰላለፍ እየተመለከተ ነው ያለነው ገና በ24 አመቱ። ሌላው የዩሪያን ቲምበር ትልቅ
ለአርሰናል የሚጠቅመው ነገር ማርክ አርሰናል እንግዲህ በቀድሞ የአርሰናል ትልልቅ ችግሮች መካከል አንደኛው አካላዊ ፈተናን የመቋቋም ችግር ነው። በራሱ ሳጥንም በተቃራኒ ሳጥንም ዋንቷንም በተለይ እነዚህ እንግሊዛውያን አሰልጣኞች አርሰናልን ለማሸነፍ የሚያስፈልገውን ነገር በደንብ ያወቁት ይመስል ነበር። በተለይ በአርሰን ቬንገር ዘመን ከቦልተን ጋር በሚከናወን ጨዋታ ከነስቶክ ሲቲ ጋር የበለጠ አርሰናል ይፈተን ነበር። ይቸገሩ ነበር በአካላዊ ፈተና በኳሊቲ አይደለም ብዙ ከኳስ ጋር በተያያዙ ጉዳዮች ሳይሆን በአካላዊ ፈተና ብዙ በዱዌል ባየር ላይ ኳስ ሲቸገሩ ነበር። ዩሊያን ቲምበር አንዱ ለአርሰናል የጨመረው ነገር ይህንን አካላዊ ፈተና መቋቋም እንዲችል ማድረግ ነው። የአየር ላይ ኳስ ላይ በሁለቱም ሳጥኖች በመከላከልም በማጥቃትም ለቡድኑ ትልቅ አገልግሎት ይሰጣል። ምናልባት ማርክ የመጨረሻ ኳሶችን እየገጨ በተቃራኒ ሳጥን ጎል ሲያስቆጥር የምንመለከተው ብዙ ጊዜ ጋብሪኤል ማጋሊሽን ሊሆን ይችላል። ግን የብቻው አስተዋጽኦ ነው የሚል እምነት የለኝም። በደንብ ልምምር ላይ ኮች የሚደረግ የነ ዩሊያን ቲምበር ተሳትፎ ያለበት በቆመ ኳስ ወቅት ጋብሪኤል ማጋሊሽ ኳሱን እንዲያገኘው የሚያደርግ ያለ ኳስ ሳጥን ውስጥ የሚደረግ እንቅስቃሴ ያለ ማርክ የበለጠ አደገኛው ሰው ኳሱን እንዲያገኘው እሱን ብቻ እንዳትቆጣጠረው አደገኛው ሰው ጋብሪኤል ማጋሊሽ ነው። ግን ጋብሪኤል ማጋሊሽን ብቻ ከተቆጣጠርክ ዩሊያን ቲምበር ጎል እንደሚያስቆጥር አሳይቷል። ስለዚህ በዚህ የተቃራኒ ሳጥን ውስጥ እየሰጠ ያለው የቆመ ኳስ አገልግሎት እጅግ በጣም የላቀ ነው። ከኳስ ጋር ምቹ ነው። ከኋላ ኳስ ጀምሮ ለመጫወት የሚቸገር አይነት ተጫዋች አይደለም። ከጫወታ የበለጠ ያደገ የዚህኛው የውድድር ዘመን አጀማመሩ ደግሞ ብዙዎች አንዳንድ ጊዜ ቤን ዋይት ቢሆን ምርጫቸው ነበር ከዩሊያን ቲምበር ይልቅ በተለይ ማጥቃቱ ላይ በሚያደርገው አስተዋጽኦ የበለጠ የቡድኑን ሚዛን ግን አሁን ወቅታዊ የቡድኑን የመከላከልና የማጥቃት ሚዛን ስትመለከት ትክክለኛው ሰው ዩሊያን ቲምበር እንደሆነ ተረዳለ። ምናልባት አርሰናል በሁሉም ውድድሮች 3 ጎል ብቻ እንዲቆጠርበት ምክንያት ከሆኑት ተጫዋቾች መካከል አንደኛው ዩሊያን ቲምበር ነው። ብዙ በዚህ ከግራ በኩል ያለ ስጋት አርሰናል ብዙ የለበትም። ብዙ የሚያልፍ የተጋጣሚ ቡድን ተጫዋች በዛ በኩል የለም። አርሰናል ከዛ በሚነሳ የማጥቃት እንቅስቃሴ ብዙ ፈተና የሚገጥመው ቡድን እንዳልሆነ በሚገባ አሳይቷል ደጋግሞ። በትክክል ያንን ፈተና መቋቋም የሚያስችል ጠንካራ ተከላካይ በዛ ፖዚሽን ማግኘቱ ብዙ ስጋቶች የሉም። ቤን ዋይት ወደፊት ሲሄድ ከቲምበር የተሻለ ይመስላል። ወደፊት ሲሄድ ማጥቃቱ ላይ ሲሳተፍ መከላከሉ ላይ ግን በብዙ ርቀት ዩሊያን ቲምበር እጅግ በጣም የተሻለው ተጫዋች ነው። እዚህ የአርሰናል መከላከል በሁለቱ የማል ተከላካዮች ላይ ብቻ የጥንካሬውን የምትመለከትበት ሳይሆን በባክ ፎር ነው የሚጫወተው። አራቱም የማል ተከላካይ ኳሊቲ ያላቸው ተጫዋቾችና የመከላከል ኳሊቲያቸው የላቀ ተጫዋቾች መሆናቸው የቦታ አረዳዱ የዩሊያን ቲምበር የቦታ አረዳድ ድንቅ ከመሆኑ ጋር በተያያዘ የግራው ሳይድ ብዙ ጫና የሚፈጠርበት አይደለም በአርሰናል በኩል። ይሄ ትልቅ በጣም ለቡድኑ እየሰጠ ያለው በአርሰናል ቀኝ በተጋጣሚ ቡድን ግራ በአርሰናል የቀኝ መስመር ተከላካይ እንደሆነ ይታወቃልና በዛ ፖዚሽን ላይ ያለውን ጫና በደንብ አድርጎ ዩሊያን ቲምበር መሸፈን ችሏል። ባክፎር አራቱ ሃይብሪድ የተከላካይ ስፍራ ተጫዋቾች ናቸው። በተለይ ፉልባኮቹ የማል ተከላካይም የቀኝና የግራ መስመር ተከላካይም ሆኖ መጫወት ይችላሉ። ግን የበለጠ እንዲያጠቃ የሚፈቀድለት ተጫዋች እርሱ ነው። ቡካዮ ሳካንም የሚያግዝ ተጫዋች ከመሆኑ አንፃር ወደፊት ኦቨርላፕ አድርጎ ይሄዳል። ቡካዮ ሳካ ብዙ ጊዜ ወደ ውስጥ ሰብሮ ስለሚገባ የቀኝ መስመሩን ታኮ ያለው የሜዳ ክፍል እስከ ማዕዘን ምቱን የበለጠ ወደፊት እየሄደ የሚያጠቃው ይሄ ተጫዋች ነው። የአያክስ አካዳሚ ውጤት ነው። ከላሜሲያ ጋር ተመሳሳይነት አለው። አሰልጣኝ ሚካኤል አርቴታም በላሜሲያ ያለፈ ነው። በእነዚህ አካዳሚዎች ላይ ተጫዋቾች ሁለገብ ሆነው እንዲጫወቱ ወይንም ደግሞ እንዲያድጉ ነው የሚደረገው። የተለያየ ቦታ ላይ እንዲጫወቱ ይደረጋል። ማይክል አርቴታም ይሄን በሚገባ ተረድቷል። ከቁመቱ አንፃር ምናምን ከተመለከት ነው ከማል ተከላካይ ይልቅ ወደ ቀኝ መስመር አድልቶ የሚጫወት ተጫዋች ነው። የቀኝ እግር ተጫዋች ሆኖ ከመጫወቱ አንፃር ሜትር ከ79 ይረዝማል። ስለዚህ የበለጠ ለሴንተር ባክ ቲፒካል ለፉል ባክ የሚሆን ተጫዋች ነው። አርሰን ቬንገርም ይሄንን ነው የሚሉት። ከሜትር ከ75 ጀምሮ ያለ ተጫዋች ወይም ከዛ በዛ ቁመትና ከዛ በታች ያለ ቁመት የበለጠ ለመስመር ተከላካይ ይሆናል ብለው ነው የሚያምኑት። የማል ተከላካይ በእንግሊዝ ፕሪሚየር ሊግ ከሜትር ከ90 በላይ ቢሆን የተሻለ ይሆናል ተብሎ ይታሰባል። የአየር ላይ ኳስ ፍልሚያዎች በብዛት ስላሉ ማለት ነው። እንግዲህ የተጫዋች በፍጹም ቅጣት ምት ክልል ውስጥ
በርከት ያሉ ፓሶችን በማድረግ ቀዳሚው ተጫዋች ነው በአርሰናል 19 ኳሶችን ያቀብላል 39 ታክሎችን ወርዷል ከዛ ውጪ ታክልና ኢንተርሴፕሽን በጋራ 44 ጊዜ የተሳካ ታክልና ኢንተርሴፕሽን አድርጓል ይሄ ደግሞ ከማርቲን ዙቢሜንዲ ቀጥሎ በመቅደም ቀዳሚውን ቦታ እንዲወስድ ያደርገዋል 31 ነው ማርቲን ዙቢሜንዲ በዚህ በኩል 44 ደግሞ የቀይ መስመር ተከላካይ ስፍራ ተጫዋቹ ዩሪያን ቲምበር ሆኗል እንግዲህ የጎል ማግባት እድሎችንም በመፍጠር ከቀዳሚ ተጫዋቾች መካከል አንደኛው ነው በአርሰናል ከዛ ውጪ በሌሎች ቁጥራዊ መረጃዎችም ቀዳሚውን ቦታ ይወስዳል በኪ ፓስስ በሚባሉት 15 ከራይስ 20 በመቀጠል ሁለተኛ ደረጃ ላይ የሚቀመጥ ነው ከዛ ውጪ የፕሮግሬሲቭ ፓስ ከማርቲን ዙቢሜንዲ 76 እና ከዴክላን ራይስ 77 በመቀጠል ሶስተኛው ተጫዋች ነው 68 ጊዜ ይሄንን ማድረግ ችሏል ወደ ተጋጣሚ ቡድን ኳስን እየገፋ በመሄድ በእርግጥ እዛ ቦታ ላይ የሚጫወት ተጫዋች ከመሆኑ አንፃር ቡድኑ ሲያጠቃ ያን የሚያደርግ ተጫዋች ቢሆንም በዚህ ረገድ እንግዲህ ምን አይነት ኳሊቲ እንዳለው በትክክል ማሳያ ነው ኦፍ ኮርስ አያክስ ተጫውቶ ማደጉ ለዛ አግዞታል በተጋጣሚ ቡድን ሜዳ ላይ 210 ጊዜ ኳሶችን ነክቷል ከቡካዮ ሳካ 222 እና ከዴክላን ራይስ 216 በመቀጠል ሶስተኛው ተጫዋች ነው በአይናችን ከምናየው ነገር በተጨማሪ እነኚህ ቁጥራዊ መረጃዎች ምን ያህል ተጫዋቹ የቦታው ተጫዋች እንደሆነ በትክክል ማሳያ ነው እንግዲህ አሁን አርሰናል በአራት ፍሮንቶች ነው እየተወዳደረ የሚገኘው ቀዳሚውን ቦታ የሚወስደው ፕሪሚየር ሊግ እና ቻምፒየንስ ሊግ ነው ኤፍኤ ካፕ እና ካራባኦ ካፕ ሁለተኛ ደረጃ ላይ የሚቀመጡ ውድድሮች ናቸው አሁን ባለው ሁኔታ ቀዳሚው ተጫዋች እርሱ ነው በፕሪሚየር ሊግ እና ቻምፒየንስ ሊግ ካራባኦ ካፕ እና ኤፍኤ ካፕ ሲሆን የሚሰለፈው ቤን ዋይት ቀደም ስጠቅስ እንደነበረው ከቤን ዋይት በተቃራኒ ፊዚካሊ ፊት ነው ዘንድሮ 9 ጨዋታዎችን ፈጽሟል ሁሉንም ጨዋታዎች በፕሪሚየር ሊጉ በመጣበት አመት በጉዳት ምክንያት የተሰለፈው 2 ጨዋታ ብቻ ነው ኖቲንግሃም ፎረስቱ ጨዋታ ላይ ጨዋታ በተጀመረ 50ኛው ደቂቃ አካባቢ በኤሲኤል ተጎድቶ ወጣ ለወራት ከሜዳ ርቆ መጣ ተመልሶ ወደ ሜዳ ሲመጣ ግን በቀጣዩ ውድድር ዘመን 2024 25 የውድድር ዘመን 30 ጨዋታን ያከናወነው ስለዚህ አርሰናል የሚተማመንበት ተጫዋች አለው እዛ ቦታ ላይ ከዚህ በፊት ምናስታውሳቸው ሊዲክሰን ከዛ ውጪ ሎረን ኢታሜ ማየር ኤቡዌ እንደዚሁም ደግሞ ባካሪ ሳኛ ነበሩ አሁን ትክክለኛ የቦታውን ተጫዋች አርሰናል በሚገባ ያገኘ ይመስለኛል ከቤን ዋይትም በላይ ያ ማርክ የተለያየ ቦታዎች ላይ መጫወቱን ስናንሳ ነበር የበለጠ ቨርሳታይል ነው ቦክስ ቱ ቦክስ ሚድፊልድ ሆኖ መጫወት መቻሉ ይሄ ከመሃል ተከላካይ አውጥቶ የቀኝ ተከላካይ አድርጎ ለማጫወት ብዙ አልተፈተነም ማይክል አርቴታ ምክንያቱም በአክስም ሳለ በፌኖርድም ሳለ የቦክስ ቱ ቦክስ አማካይ ሆኖ የተጫወተባቸው ጨዋታዎች ቁጥራቸው ቀላል አይደለም እነዚህ በአያክስ በተለያዩ ማሰልጠኛ የሚያድጉ ተጫዋቾች የተለያየ ፖዚሽን ላይ በጥራት እንዲጫወቱ ሆነው ነው የሚያድጉት በማሰልጠኛ ስለዚህ ብዙ ቦታ መጫወት ይችላል ያ የበለጠ እንዳይፈተን አድርጎታል ሌላው ፊዚካል ስትሬንግዙ ብዙ የጠቀመው ነገር ነው ቴክኒካሊ በተለይ በኳስ ቁጥጥር ላይ ብዙ ችግር ያለበት ተጫዋች አይደለም ቴክኒካሊ የበለጠ ወደፊት ሄዶ ፋይናል ተቾቹ ላይ ችግሮች ነበሩበት የመጀመሪያዎቹ የአርሰናል ጨዋታዎችን በጀመረባቸው አመታት ዘንድሮ ግን እዛም ላይ መሻሻል እየተመለከትንበት ነው ይሄ መጨረሻው የሜዳ ክፍል ላይ መድረስ ብቻ ሳይሆን ወደ ሳጥን የሚያሻግራቸው ኳሶችም አደገኛ መሆን ጀምረዋል ይሄ የበለጠ ተጫዋቹ ከኳስ ጋር መሻሻል እንዳለው አንዱ ማሳያ ነው ሌላው ትልቁ የዩሊያን ቲምበር ኳሊቲ ታክቲካል አዌርነሱ ነው ማርክ አሰልጣኙ መች የሱን የመከላከል ጥንካሬ እንደሚፈልግ እና ደግሞ በየትኛው ሰዓት ማጥቃት ሲገባው ማጥቃት እንዳለበት የአሰልጣኙን የጫወታ መንገድ ለመረዳት ጊዜ ያወስድበትም በጣም ጥሩ የሆነ የታክቲክ አቀባበል አለው ይሄም አንዱ የማሰልጠኛዎች ውጤት ነው ማርክ በደንብ በትኩረት የሚሰራበት አንደኛው ጉዳይ ከመሆኑ ጋር በተያያዘ ታክቲክን የሚረዳበት መንገድ በጣም ድንቅ ነው የሚል ነገር አለ ሌላው ምንድነው
የታክቲክ መለዋወጦችን አዳፕት የሚያደርግበት ኳሊቲው ይሄን በራሱ የአንድ ተጫዋች ትልቅ መመዘኛ ነው ማርክ ተለዋዋጭነት ይኖራል ሜዳ ላይ ተለዋዋጭነቱ ምናልባት በርከት ያሉ ተጫዋቾችን ሊመለከት ይችላል እንግዲህ ማይክል አርቴታ እንደሚያነሳው ብዙ ጊዜ ለማንሳት እንደሞከር ነው በጫወታ ውስጥ በቁጥር የበዛ ታክቲካሊ ተለዋዋጭ ነበርን ይላል አንዳንድ ጊዜ ላይምሮ መረዳት በሚከብድ ቁጥር ልክ እነዛን የአሰልጣኙን ተለዋዋጭ የጫወታ አቀራረብ አዳፕት ለማድረግ ብዙ አይቸገርም ዩሊያን ቲምበርና ይሄ አንደኛው ትልቅ ኳሊቲ ነው ለአሰልጣኞችም እጅግ ተስማሚ ነው ሜዳ ላይ የገጠማቸውን ፈተና ምላሽ ለመስጠት በተለዋወጡ ቁጥር የነሱ መለዋወጥ ቶሎ የሚረዳቸው ተጫዋች ሜዳ ላይ ማግኘት ለአሰልጣኞች ውጤታማነት እጅግ በጣም አስፈላጊው ነገር ነው በዚህ ዩሊያን ቲምበር ከሚመሰገኑ ተጫዋቾች መካከል አንደኛው ነው ታኬሮ ቶሚያሱና እንደዚሁም ቼድሪክ ሱዋሬዝ እዚህ ቦታ ላይ ከርሱ በፊት ሲሰለፉ ነበረ ቤን ዋይት ከመጣ በኋላ እነኚህን ሁለት ተጫዋቾች ሚኬል አርቴታ ብዙም ሲጠቀምባቸው አልነበረም ታኬሮ ቶሚያሱ የበለጠ ታታሪ ነው ግራም ቀኝም መጫወት ይችላል ቼድሪክ ሱዋሬዝ ግን ወጤውን አቋም የሚያሳይ አይነት ተጫዋች አይደለም አርሰናል አሁን ያገኘው ተጫዋች ሁልጊዜም አቬሌብል የሚሆን ከጉዳት ነፃ የሚሆን ታክቲካሊ አዳፕት የሚያደርግ ከቡድኑ ጓደኞቹ ጋር በሚገባ የተስማማ ሁለገብ ተጫዋች የማል ተከላካይ የአማካይ ተከላካይ የቀይ መስመር ተከላካይ ሆኖ መጫወት የሚያስችል ሁለገብነት ያለው ተጫዋች ነው አርሰናል በዚህ የውድድር ዘመን የተጫዋቹን አቅም ከተመለከተ በኋላ ፌኖሜኖን ብሎ ገልጾት ነበር ፌኖሜኖን እንግዲህ የምናውቀው ለአርናይን ወይም ሮናልዶ ሉዊስ ናዛሪዮ ዴሊማ ክስተት የሚል ቀጥተኛ ትርጉም ያለው ነው በአያክስ ሳለ ያሰለጠኑት አሰልጣኞች በተለይ ያስፐር ቫን ሉዌን ከ2011 እስከ 2016 የአያክስ ወጣት ቡድን መልማይ ሆነው ማገልገላቸው ይታወቃልና ቲምበርን ለፕሪሚየር ሊጉ የተሰራ ተጫዋች ብለው ገልጸውታል እንግዲህ ኮንትራቱ እስከ 2028 ድረስ ነው የሚቆየው ያለ ድርድር አርሰናል ይህንን ተጫዋች እንደሚያቆየው ጥያቄ የሚነሳበት ጉዳይ አይደለም ዩሪያን ቲምበር በአርሰናል እየሰጠ ያለውን አገልግሎት ከዛ ውጪ ሌሎች ጉዳዮችን ስንመለከት ቆይተናል ምናልባት የሚነሳ ነገር ካለ ያ ማርክ የጠንካራ ጎኖቹን በተደጋጋሚ አንስተናቸዋል ብዙ ጠንካራ ጎን ያለው ተጫዋች ነው ዊክነሱስ ምንድነው የሚል ነገር ከተነሳ ፓሲንግ ቮሊዩሙ ላይ ዊክነስ አለበት የሚል ነገር አጠቃላይ ፓሶቹ የተሳካ ፓሱ ከዛ ጋር ሲነጻጸር ዝቅተኛ ነው ይሄን ማሻሻል እንግዲህ የ24 አመት ወጣት ነው ማርክ ገና ብዙ የመጫወቻ ዘመኑ ከፊቱ ነው ያለውና አንደኛው ችግሩ ከዚህ ጋር የተያዘ ነው ሁለተኛው ጎል ኮንትሪቢዩሽኑ ላይ ከዚህ በላይ መሻሻል አለበት የመስመር ተከላካዮች በማጥቃት ላይ ያላቸው ተጽዕኖ በዘመናዊ እግር ኳስ ማርክ እጅግ ከፍ ያለ ነው ብዙ አሲስት የሚያደርጉ ጎል የሚያስቆጥሩ ናቸው በዛ ሚዛን ከመዘን ነው በተለይ በኦፕን ፕሌይ የጎል ኮንትሪቢዩሽኑ ደካማ ነው በክፍት ጨዋታ የሚፈጥራቸው የጎል አስተዋጽኦች የሚያስቆጥራቸው ለጓደኞቹ እድል የሚፈጥርበት መንገድ ትንሽ ደካማን የሚል ነገር ይነሳል ሌላኛው እንደ ደካማ ነገር የሚነሳበት አንደኛው ዊክነሱ ኮንሰንትሬሽን ላይ በአንዳንድ ጨዋታዎች ወይም በአንዳንድ የጨዋታው ክፍል ትኩረቱን የማጣት ችግር አለበት እርግጥ በዚህ ውድድር ዘመን ይሄን እጅግ ከፍ ባለ ደረጃ አሻሽሎታል የሚል ነገር ይነሳል ግን ከዊክነሶቹ ወይም ከድክመቶቹ መካከል አንደኛው ትኩረት ማጣቱ ነው እነዚህ ቅድም ካነሳናቸው ጥንካሬዎቹ አንፃር ሚዛን ላይ ስታስቀምጣቸው ጥቂት ቢሆኑም ግን እንደ ተጫዋች እንደ ሰው ደካማ ጎኖቹ አሁን ያነሳናቸው ናቸው ማለት ነው ዩሪያን ቲምበር በአርሰናል አሁን 3ኛ አመቱ ላይ ይገኛል ጥሩ ጊዜ እያሳለፈ ነው የሚገኘው የቦታው ቀዳሚ ተጫዋች እንደሆነም በየጨዋታው በቋሚነት በሚሰለፍባቸው ጨዋታዎች በፕሪሚየር ሊግም በሻምፒየንስ ሊግም እያሳየ ይገኛል ሚኬል አርቴታ የካራባው ካፕ ጨዋታዎች ላይ የበለጠ ፍሬሽ እንዲሆን ለቤን ዋይት እድል እንደሚሰጠው ይታወቃል እናንተስ በዚህ ሆላንዳዊ ተጫዋች ዙሪያ ምን አስተያየት አላችሁ ሐሳብ አስተያየት አድርሱን ሰብስክራይብ አድርጉ የበለጠ ቤተሰባዊ ትስስር በማጠናከር እንግዲህ አዳዲስ መረጃዎችን ወደ እናንተ የምናደርስ ነው የሚሆነው ስላዳመጣችሁን ከልብ እናመሰግናለን